አንድ ቀን ሙሉ በሙሉ ጨለማ በሆነ ምንም ድምጽ በሌለበት ሰፊ በረሃ ውስጥ ብቻውን ተጉዘው ያውቃሉ? አሁን ይህንን ያስቡ። ካሉበት ቦታ ተነስተው ወደ እጅግ ሩቅ ወደ ሆነ ቦታ እግሮን እየጎተቱ መጓዝ ጀመሩ። ጉዞው ግን የጥቂት ቀናት አይደለም ወይም የወራት። ለሚቀጥሉት 40,000 ዓመታት ሙሉ የሰው ልጅ ድምጽ ሳይሰሙ ምንም አይነት ፍጡር ሳያዩ በዓለማት መካከል ባለው ፍጹም ጨለማ ውስጥ ብቻውን እንደሚጓዙ ያስቡት። ይህ በምናብ የፈጠርነው ታሪክ አይደለም። ይህ አሁን በዚህ ሰከንድ የሰው ልጅ የፈጠራት ቮያጀር 1 የተባለችው መንኮራኩር እየኖረችው ያለችው እውነተኛ ህይወት ነው። ለመሆኑ 40,000 ዓመት ማለት ምን ያህል ረጅም ጊዜ ነው? በምሳሌ እንየው። የዛሬ 40,000 ዓመት የሰው ልጅ ገና በድንጋይ ዘመን ላይ ነበር። ዋሻ ውስጥ እየኖረ በድንጋይ ፍንጣሪ እሳት የሚጭርበት ጊዜ። ወደፊት ደግሞ የዛሬ 40,000 ዓመት የሰው ልጅ የት ሊደርስ እንደሚችል መገመት እንኳ አንችልም። ምናልባትም መሬት ላይ ሰው ላይኖርም ይችላል። ነገር ግን ይሄ ሁሉ ዘመን ሲያልፍ ቮያጀር በዚያ አስፈሪና ቀዝቃዛ ጠፈር ውስጥ ብቻዋን መጓዟን አታቆምም። ልክ ሰፊ የሰሃራ በረሃ ላይ እንደወደቀች አንዲት የዋሻዋ ቅንጣት። ቮያጀርም በቢሊዮን ኪሎ ሜትሮች በሚለካው ባዶ የጠፈር ሜዳ ላይ እጅግ በጣም ብቸኛ ናት። ከሷ አጠገብ የሚያልፍ ምንም ኮከብ የለም፣ ምንም አስትሮይድ የለም። ፍጹም ጨለማና ፍጹም ዝምታ። ይህች ተጓዥ መዳረሻዋ የት ነው? ለሚቀጥሉት 40,000 ዓመታት ሳታቋርጥ ከተጓዘች በኋላ ነው በአቅራቢያችን ወደሚገኝ አንድ ኮከብ የምትጠጋው። እሱም ቢሆን ዝም ብላ በአጠገቡ እንደማለፍ እንጂ ላውላ አታርፍም። ቮያጀር አሁን ላይ ከእኛ ጋር ያላት ግንኙነት ሙሉ በሙሉ ሊቋረጥ ተቃርቧል። ባትሪዋ አልቋል። ብርሃኗ ጠፍቷል። ነገር ግን በዚያ አስፈሪ ጽንፈ ዓለም ውስጥ የሰው ልጅን አሻራ ይዛ ለብቻዋ መጓዝን ትቀጥላለች። እሷ የሰው ልጅ የጉጉት የጥበብና የድፍረት ትልቁ መገለጫ ናት። የአሻራዎቻችንን ቅጂ በወርቃማው ዲስክ ሸክፋ ከጀርባዋ ለጥፋ ለሚቀጥሉት ቢሊዮን ዓመታት ስፔስ ውስጥ ስትንሸራሸር ትኖራለች። ሰላማችሁ ይብዛ። ይህን ጣፋጭ የቮያጀር 1 ታሪክ ይዤ ተከስቻለሁ። እነሆ። 안녕하세요. Hello from the children of planet Earth. こんにちは。お元気ですか? አሁን የሰማችኋቸው ድምጾች በ1977 እንደ አውሮፓውያን አቆጣጠር በናሳ ከምድር ወደ ስፔስ የተላኩ የምድር ወካይ ድምጾች ናቸው። እነዚህ የተቀረጹ ድምጾች ምናልባት አላያንስ በአንድ አጋጣሚ ቢያገኟቸው እኛ ያለንበትን ማን እንደሆንንና ምን እንደምንመስል የሚያሳዩ ወኪሎቻችን ናቸው። እነዚህ የተቀረጹ ድምጾች ከምድር ከተነሱበት ዕለት አንስቶ ለሚቀጥሉት እጅግ ብዙ ሚሊዮን ዓመታት ስፔስ ውስጥ ሊንሸራሸሩ ግድ ሆኗል። ምናልባትም እነዚህ ድምጾች ስፔስ ውስጥ በሚንሸራሸሩበት ሰዓት ምድር ጊዜዋ ደርሶ ሳይንስ እንደሚለን ትጠፋለች። ፀሐይም ኮላፕስ ታደርጋለች። ግማሽ የሶላር ሲስተም አካል እንዲሁ ይጠፋል። እነዚህ ሕያው ድምጾች ግን ወኪሎቻችን ሆነው ከአንድ ጋላክሲ ወደ ሌላ ጋላክሲ ለዘመናት ሲንሸራሸሩ ይኖራሉ። ብታምኑም ባታምኑም ይህ ሳይንስ የሚነግረን ሀቅ ነው። ምናባችሁን ወደ አንድ እጅግ አስፈሪ ርቀት ውሰዱት። በሰከንድ 300,000 ኪሎ ሜትር የሚጓዝ የብርሃን ጨረር ከምድር ቢወጣ ያ ጨረር ቮያጀር 1 ጋር ለመድረስ ሙሉ 1 ቀን ወይም 24 ሰዓት ይፈጅበታል። አዎ ቮያጀር 1 አሁን የሰው ልጅ ከሰራቸው ነገሮች ሁሉ ወደር በሌለው ርቀት ላይ ይገኛል። ወደ አንድ የብርሃን ቀን ወይም 1 ላይት ዴይ ርቀት ተቃርቧል። ይህ መንኮራኩር ከተነሳ 47 ዓመታት አልፈውታል። አሁንም በዚያ ቅዝቃዜና ጨለማ ውስጥ እየበረረ ነው። ለመሆኑ ይህ አሮጌ መንኮራኩር አሁን ምን አይነት ሁኔታ ላይ ነው ያለው? እንዴትስ ከምድር ጋር ይገናኛል?
ባትሪው ሲያልቅ መጨረሻው ምን ይሆናል? ዛሬ የሰው ልጅ ታላቅ ታሪክ እንተርካለን። ጉዟችን የሚጀምረው በ1977 እንደ አውሮፓውያን አቆጣጠር ነው። በወቅቱ ሳይንቲስቶች በየ175 ዓመት አንድ ጊዜ የሚከሰት እጅግ ያልተለመደ የፕላኔቶች አሰላለፍ አስተዋሉ። ጁፒተር፣ ሳተርን፣ ዩራነስ እና ኔፕቲዩን በአንድ መስመር ተሰልፈው ነበር። ይህ ማለት አንድ መንኮራኩር ቢላክ በአንዱ ፕላኔት የስበት ኃይል እየተገፋ ግራቪቲ አሲስት ማለት ነው ወደ ሌላኛው በቀላሉ መጓዝ ይችላል። ናሳ ይህንን ወርቃማ እድል በመጠቀም ሁለቱንም መንኮራኩሮች ቮያጀር 1 እና 2ን ወደ ጠፈር ላከ። ቮያጀር 1 መስከረም 5 ቀን 1977 ተተኮሰች። ዋናው ተልእኮዋ ጁፒተርና ሳተርንን ማጥናት ነበር። ማንም ግን ይህች ትንሽ ማሽን ከ47 ዓመታት በኋላም በሕይወት ትኖራለች ብሎ የገመተ አልነበረም። ቮያጀር 1 በጉዞዋ አስደናቂ የሆኑ ግኝቶችን አበርክታለች። በጁፒተር ጨረቃ አይኦ ላይ ለመጀመሪያ ጊዜ ገባሪ እሳተ ገሞራዎችን አገኘች። የሳተርን ቀለበቶች ምን ያህል ውስብስብ እንደሆኑ አሳየችን። ነገር ግን ትልቁ ታሪኳ የተመዘገበው የካርል ሴገን ሀሳብ በነበረውና በ1990 እንደ አውሮፓውያን አቆጣጠር ቮያጀር 1 መዳረሻዋ ላይ ደርሳ ፊቷን ወደ ምድር አዙራ በወሰደችው ፎቶ ነው። ያ ፎቶ ፈዘዝ ያለችው ሰማያዊ ነጥብ ፔል ብሉ ዶት በመባል ይታወቃል። በፎቶ ላይ ምድራችን በአንድ የፀሐይ ጨረር ውስጥ የወደቀች ቅንጣት አቧራ ትመስላለች። ካርል ሴጋን እንዳለው የሰው ልጅ ታሪክ ጦርነትና ፍቅር ሁሉ የተከናወነው በዚህ ስብርባሪ አቧራ ላይ ነው። ይህ ፎቶ የሰው ልጅን ኩራት ሰባብሮታል። በነሐሴ 2012 እንደ አውሮፓውያን አቆጣጠር ቮያጀር 1 የፀሐይን መግነጢሳዊ ተጽዕኖ ጋሻ ሄሊዮስፊር ጥሳ በመውጣት የከዋክብት መሃል ባዶ ቦታ ወይም ኢንተርስቴላር ስፔስ የገባች የመጀመሪያዋ ሰው ሰራሽ አካል ሆነች። ዛሬ ቮያጀር 1 ከምድር ከ24 ቢሊዮን ኪሎ ሜትር በላይ ርቃ ትገኛለች። ይህ ርቀት በብርሃን ፍጥነት እንኳን ለመጓዝ ከ22.5 ሰዓታት በላይ ይወስዳል። ይህም ማለት ዛሬ ወደ ቮያጀር 1 የሬዲዮ መልእክት ብንልክ መልእክቱ እሷ ጋር ለመድረስ 22.5 ሰዓት ይፈጃል። መልሷ እኛ ጋር ለመድረስ ደግሞ ተጨማሪ 22.5 ሰዓታት። በጠቅላላው ወደ 2 ቀን ገደማ መገናኘት አይቻልም። እሷ አሁን ያለችበት ቦታ ፍጹም ቅስቃሴ ከዜሮ በታች 260 ዲግሪ ሴንቲግሬድ እና ከፍተኛ የጨረር ራዲዬሽን አደጋ ያለበት ጨለማ ስፍራ ላይ ነው። የሚገርመው ነገር ቮያጀር 1 አሁን የምትመራው በ1977 ቴክኖሎጂ ነው። የኮምፒውተር ማህደረ ትውስታዋ ሜሞሪ 69 ኪሎ ባይት ብቻ ነው። ለማነጻጸር ያህል አሁን በእጃችሁ ያለው ስማርትፎን ከቮያጀር ኮምፒውተር በብዙ ሚሊዮን እጥፍ ይበልጣል። በአሁኑ ሰዓት በዋትስአፕ የምትልኩት አንድ ትንሽ ኢሞጂ ከቮያጀር ሙሉ ኮምፒውተር ሜሞሪ በላይ ቦታ ይይዛል። መረጃ የምትመዘግብበት መሳሪያ አሁንም ማግኔቲክ ቴፕ ወይም ቴፕ ሪከርደር ነው። ሶፍትዌሯ የተጻፈው በጥንታዊ በሆነው ፎርትራን 5 እና አዘምብሊ በተባሉ የፕሮግራሚንግ ቋንቋዎች ነው። አሁን ያሉት የናሳ ወጣት ሳይንቲስቶች ይህንን ኮምፒውተር እንዴት ማንቀሳቀስ እንደሚቻል ለማወቅ የ1970ዎቹን አሮጌ መጽሐፍት ማንበብ ይኖርባቸዋል። በዚህ እጅግ አስደንጋጭ ርቀት ላይ ሆና ቮያጀር 1 እንዴት መረጃ ወደ ምድር ትልካለች? የቮያጀር መረጃ አስተላላፊ አንቴና ወይም ትራንስሚተር የሚጠቀመው 20 ዋት ብቻ ነው። ይህም ቤት ውስጥ የምንጠቀምባትን ትንሿን የማቀዝቀዣ አምፖል ወይም ባልብ ያህል ኃይል ብቻ ነው ማለት ነው። ይህንን ደካማ ሲግናል ለመቀበል ናሳ የጠለቁ የውሃ መገናኛ መረብ ዲፕ ስፔስ ኔትወርክ የተባሉ በምድር ዙሪያ ማለትም በአውስትራሊያ፣ ስፔን እና አሜሪካ የተተከሉ ግዙፍ የሳተላይት ዲሾችን ይጠቀማል። ሲግናሉ ምድር ሲደርስ እጅግ በጣም ደካማ በመሆኑ ከአንድ ዲጂታል ሰዓት ባትሪ ከሚወጣው ኃይል በቢሊዮን እጥፍ ያነሰ ነው። ነገር ግን ሳይንቲስቶቹ አሁንም ያንን ሲግናል አጥርቶ ማዳመጥ ይችላሉ። በዚያ ፀሐይ በሌለበት ጨለማ ውስጥ ቮያጀር 1 ኃይል የምታገኘው ከሶላር ፓነል አይደለም። ይልቁንም አርቲጂ ራዲዮ አይሶቶፕ ተርሞ ኤሌክትሪክ ጀነሬተር የሚባል የኒውክሌር ባትሪ ትጠቀማለች። ይህ ባትሪ ፕሉቶኒየም 238 የተባለውን የራዲዮ አክቲቭ ንጥረ ነገር ሙቀት ወደ ኤሌክትሪክ ይቀይራል። ነገር ግን ይህ ባትሪ በየዓመቱ 4 ዋት ያህል ኃይል ያጣል።
በዚህ ምክንያት ናሳ የቮያጀርን ህይወት ለማራዘም ሲል የካሜራዎቿን ማሞቂያዎች፣ ሳይንሳዊ መሳሪያዎቿን እና አላስፈላጊ የሆኑ ክፍሎቿን እያጠፋ ነው። አሁን ቮያጀር በግማሽ አካሏ እየተጓዘች ያለች ምስኪን መንኮራኩር ናት። በቅርቡ በኖቬምበር 2023 ቮያጀር 1 ላይ አስፈሪ ነገር ተከሰተ። ኮምፒውተሯ መረጃ ወደ ምድር በሚነበብ መልኩ መላክ አቆመ። ይልቁንም 0101 የሚሉ ትርጉም የለሽ ኮዶችን ብቻ መላክ ጀመረች። ብዙዎች ቮያጀር ሞተች ብለው አሰቡ። ሳይንቲስቶች ለወራት ጥረት ካደረጉ በኋላ በኮምፒውተሯ ውስጥ ያለ አንድ የሲሊኮን ቺፕ FDS ሜሞሪ መበላሸቱን ደረሱበት። በኤፕሪል 2024 የናሳ መሐንዲሶች በ4 ቢሊዮን ኪሎ ሜትር ርቀት ላይ ያለውን የኮምፒውተር ኮድ በማስተካከልና ፕሮግራሙ ወደ ሌላ ቺፕ በማዛወር ቮያጀርን በድጋሚ ህዋ አደረጓት። ይህ በሰው ልጅ ታሪክ ትልቁ የርቀት ኮምፒውተር ጥገና ሆነ። ቮያጀር 1 በህዋ ውስጥ ከአንድ የባዕድ ስልጣኔ አላያንስ ጋር ብትገናኘስ? ወይም ከአንድ ነገር ጋር የመጋጨት እድሏ ምን ያህል ነው? የሳይንስ ሊቃውንት እንደሚሉት ህዋ ወይም ስፔስ እጅግ በጣም ባዶ በመሆኑ ቮያጀር ከሌላ ድንጋይ ወይም አስትሮይድ ጋር የመጋጨት እድሏ ከዜሮ ጋር እኩል ነው። ነገር ግን ናሳ ለአደጋው አስቦ በቮያጀር 1 እና 2 ላይ ወርቃማው ሰሌዳ ዘ ጎልደን ሪከርድ የተባለ የፎቶግራፍ ዲስክ አስቀምጧል። በዚህ ዲስክ ላይ የምድር አቀማመጥ፣ 115 የሰዎችና የተፈጥሮ ምስሎች፣ የአሳ ነባሪ ድምፅ፣ የልጅ ማልቀስ፣ በተለያዩ 55 ቋንቋዎች የተደረጉ ሰላምታዎች የአማርኛን ሰላምታ ጨምሮ እና የተለያዩ የሙዚቃ ስራዎች ተቀምጠዋል። ይህ ዲስክ ለሚሊዮን ዓመታት ሊቆይ ይችላል። እኛ ብንጠፋ እንኳ ይህ ዲስክ የሰው ልጅ መኖር ማረጋገጫ ሆኖ በህዋ ወይም ስፔስ ውስጥ ይንሳፈፋል። ታዲያ የዚህ ታላቅ መንኮራኩር መጨረሻ ምን ይሆናል? ሳይንቲስቶች እንደሚገምቱት በ2035 ወይም 36 የኒውክሌር ባትሪዋ ሙሉ በሙሉ ያበቃል። ያኔ ቮያጀር 1 የመጨረሻውን ሲግናል ልካ ለዘላለም ዝም ትላለች። ነገር ግን ዝም ብትልም ጉዟን አታቆምም። በሰከንድ 17 ኪሎ ሜትር ፍጥነት መጓዟን ትቀጥላለች። ከ40 ሺህ ዓመታት በኋላ ግሊስ 445 ወደሚባለው ኮከብ ትቃረባለች። ቮያጀርን ተከትሎ እንደ ኒው ሆራይዘንስ፣ ፕሉቶን ያጠናችው ያሉ በርካታ ዘመናዊ ተተኪዎች ተልከዋል። ነገር ግን የቮያጀርን ያህል የራቀ ጉዞ ያደረገ ማንም የለም። ቮያጀር 1 የሰው ልጅ ፍላጎት፣ ብልሃትና ድፍረት መገለጫ ናት። እኛ በሰራናት ጥቃቅን ብረት አማካኝነት አጽናፈ ሰማይን ነክተናል። የሰው ልጅ ታሪክ በአንድ ወቅት ይጠፋ ይሆናል። ነገር ግን ቮያጀር 1 በከዋክብት መሃል የምድር መኖር ምስክር ሆና እስከ ዘላለም መጓዟን ትቀጥላለች። የዛሬው አስደናቂ ታሪክ ይህንን ይመስላል። እናንተስ የቮያጀርን ጉዞ ስታስቡ ምን ይሰማችኋል? ከ40 ሺህ ዓመታት በኋላ ባዕድ ፍጥረታት ያገኟት ይመስሏችኋል? ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩ።